ታፔላው ዛሬ ሀገር አቋራጭ ጉዞ ስላለበት ማልዶ ተነስቶ የሚጓዝበትን መኪና ተሳፍሯል። ሰው ሳይሞላ ስለተሳፈረ መኪናው እስኪሞላ ድረስ መኪና ውስጥ እንቅልፍ ቢጤ ሸለብ አድርጎት ነበር። ድንገት ከውጭ የመጣ ጩኸት ቀሰቀሰው እንጂ ነቃ ብሎ ዙሪያውን ሲቃኘው መኪናው ሙሉ በሙሉ በሚባል ሁኔታ ሞልቷል። ከውጭ የሚመጣው የጭቅጭቅ ድምጽ ግን ጠንከር ብሎ ይሰማል። ታፔላው አንገቱን በመስኮት አውጥቶ ጉዳዩ ምን እንደሆነ አጣራ። እዛው በተቀመጠበት በአግራሞት ራሱን ነቀነቀ። በዚህ መሃል ውጭ ስትጨቃጭቅ የነበረች ሴት ተሳፋሪ እየተቆናጠረች ገባች። አሁንማ በዙት፣ 5 ሳንቲም ነው የማልጨምርልህ፣ ምን እንደምታመጡ ያለው አለች በብስጭት ሴቲቱ እንደተንገበገበች። ይህን ጊዜ የተጋጫት ጫኝ አውራጅ ስሚ፣ የማትከፊ ከሆነ ማን አስጭኛለሽ? አቅምሽን አውቀሽ አትጭኝም አላት እየተበሳጨ። ሴት ተሳፋሪዋ መልሳ እንደው አንድ ሻንጣ መኪና ላይ ሰቅለ 200 ብር ስትል አታፍርም? ለአንድ ሻንጣ ከቤት ያዝ ላይ ያመጣሁ መሰለህ እንዴ? ወይኔ። ጫኝ አውራጅ መልሶ ይሄ ስራው ጸባይ ነው፣ ምንም የሚለወጥ ነገር የለም፣ አይደለም መንጨርጨር ኮረንቲ ብትጂ የሚሰማሽ የለም እዚህ አላት እሱም ተበሳጭቶ። ይህንን ሲመለከት የነበረው ታፔላ በብስጭት ለጫኝ አውራጁ እንዲህ አለለት፣ አንተስ ቢሆን ባየ በነካ ይሄን ያህል ገንዘብ ስትጠይቅ ዝም የሚል ያለ ይመስልሃል? አለ ታፔላው። የታፔላውን እንደዚህ ማለት የተመለከተች ሴት ተሳፋሪ ሐሳቧን የሚደግፍ ሰው ስላገኘች ደስ ብሏት እንጃ አባቱ ሴት ናት ብሎ እኮ ነው፣ እኔማ ምን ታደርገኝ እንደሆነ አየዋለሁ አለች ቀበል አድርጋ። ይህንን ሁሉ ሲመለከት የነበረ አንድ ተሳፋሪ ምን ታደርጊዋለሽ? አሁንማ ለመዱት፣ ያሉትን መስጠት ነው እንጂ አላት ለሴት ተሳፋሪዋ። የዚህን ተሳፋሪ ምላሽ የሰማ ታፔላው በስጨት ብሎ ዳግም እየሰጡ አለመቀበል ለጮህና ላስደነገጠ ደንብሮ አንገትን መድፋት መፍራት መለያችን ሆነ ማለት ነው አለ ዳግም እየተንገበገበ። ይህን ጊዜ የታፔላው መበሳጨት ሲያስደነገጠው ተሳፋሪው እኔ ማንንም አልፈራም፣ ለማንም እጅ የምሰጥ አይነት ሰው አይደለሁም፣ ነገር ግን እህታችንም ሆነች እኛም ለነዚህ ሰዎች ሻንጣችንን እንዲጭኑልን ወደ ላይ አውጥተናቸዋል፣ ሹመናቸዋል። ሻንጣችን በእነሱ እጅ ውስጥ ናት ያለችው። የሚሉትን ሰምተን ያሉትን ሰጥተን ካልተስማማን ሻንጣችንን አሽቀንጥሮ ይጥሉልናል አለ እየተርበተበተ ሳቅ በሞላው ድምፅ። ታፔላው ዳግም ቀበል አድርጎ እኛ ደግሞ ቁምጨጭ ብለን እነዚህ መኪና ውስጥ ከመቀመጫችን ተነስተን ብንዘል ከመኪናዋ አናት ላይ ሚዛናቸውን እየሳሱ እንደ ሾላ ዛፍ ይረግፋሉ አለ። ይህን ሁሉ ንግግር ዳግም ሲታዘብ የነበረ ተሳፋሪ ሁለት እነሱ እንደ ሾላ ዛፍ ቢረግፉ እኛም እንደ ካንጋሮ ብንዘል ዞሮ ዞሮ ያው ነው፣ የኑሮ መናር ካልተስተካከለ የሰው አውሬያዊ ባህሪነት መውጣቱ እንደሆነ አይቀርም አለ ጉዳዩን ከኑሮ መወረድ ጋር እያገናኘ። ከጫኝ አውራጁ ባይ ጮክ ብሎ ይተሰማል። ሴት ተሳፋሪዋ ከጫኝ አውራጁ በላይ የኑሮ ሁኔታ እንዳንገበግባት በሚያሳብቅ መልኩ ውይ የኑሮ ነገርማ አይነገር፣ ዘመድ መጠየቅ እንኳን አልቻልኩም፣ ይሄው በየጊዜው ጠይቃት የነበረችው አክስቴን እንኳን ለመጠየቅ አቅም አቃተኝ አለች። ይህን ጊዜ ጫኝ አውራጁ ድንገት ሴቲቱ ካለችበት መስኮት ብቅ ብሎ ስሚናቱ የምትከፊ ከሆነ ክፈይና እንጓዝ፣ አለበለዚያ ውረጂ፣ ሻንጣሽን ነው ማሽቀነጠርልሽ አላት። ተሳፋሪው ጉዳዩን ከኑሮ ጋር ያያያዘው መለስ አድርጎ ይሄው አያጅቦ ማላዘኑን ጀመረ። አሁን ኑሮ ካልተስተካከለ ሰው ሁሉ ጅብ እየሆነ ነው። ለደቂቃዎች ዝምታን መምረጤ ፍራቻ እንዳይመስላችሁ። ይህንን ሲል ለደቂቃዎች ዝምታን መርጦ የነበረው ሾፌር ዝምታውን ሰበረ። ለነገሩ እነሱ ወዶ አይደለም እኮ ያው ከኋላቸው ያለው ኃላፊነትና የኑሮ ጉዳይ ነው እንደዚህ የሚያደርጋቸው አለ ለጫኝ አውራጆቹ በመደገፍ። ይህንን የሰማው ታፔላው አሁንም ከብስጭት ሳይወጣ ጥርሱን እንደነከሰ በማጉረምረም እንዲህ ሲል ተደመጠ። የአይጥ ምስክር ድንቢጥ አሉ። ኑሮ ለነርሱ ብቻ ተለይተው ነው እንደሚወደደው፣ ለኛም ኮሳት ሆኗል አለ ታፔላው እርድብን እንዳለ። ይህን ጊዜ ለደቂቃዎች ከሁሉም በተለየ ሁኔታ ዝምታን መርጦ ተቀምጦ የነበረ የጋቢና ተሳፋሪ ረጅም ትንፋሽ ወስዶ ሐሳቡን ሰነዘረ። ኑሮ ተወደደ የሚባለው ሐሳብ እኔን አያስማማኝ። እስኪ ተመልከቱ መንገድ ዳር ላይ ያለውን የስጋ ቤት ብዛት። ሰው እኮ ያለ ማቋረጥ እኮ ነው ጥሬውን የሚቆርጠው ድራፍቱን የሚጠጣው። ዛሬ መዲናችን ከሳምንት ሳምንት አውድ ዓመት በአውድ ዓመት ነው የምትመስለው። ግድ የላችሁ ዘመኑ የቀና ነው። የስንዴውን አዝመራ አላያችሁት?
ከራሳችን አልፈን ለጎረቤት ኬንያ እንኳን መትረፍ ችለናል። ይሄ በጣም የሚያስደንቅ የሚበረታታ ነገር ነው በእውነት አለ ፍጹም ከነታፔላ ሐሳብ ተቃራኒ በሆነ መንገድ። ይህን ጊዜ ጉዳዩ ያስገረመው ተሳፋሪ 2 ዳግም ሐሳቡን ሰነዘረ። ስንዴው ደግሞ ለኛ በቅጦ ሳይደርስ ምን ሊሆን ነው ኬንያ ድረስ የገባው አለ በማፌዝ። ታፔላው ቀበል አድርጎ ዳቦ ነው ሊመጣ ይሆናል ሳቆነ። ተሳፋሪው በደንብ ሳቀ። ተሳፋሪው 2 መልሶ ወቸ ጉድ ልክ ብልሃል። እኔ ደግሞ ሰው ቀን በቀን ስጋ ስለሚቆርጥ ለስንዴው ጊዜ አጥቶ እንዳይሆን ብዬ እኮ ሰጋውኝ። ድጋሚ ሳቆነ። ታፔላው መለስ አድርጎ በሎሳስ በሚመስል መልኩ ለራሱ እንዲህ ሲል አጉረመረመ። ሰው ገንዘቡ አቅም ማጣቱን አስደንቆት በቁጥብስ ይደርሳሉ በሚል ስሜት ተስፋ በመቁረጥ ገንዘቡን ቢጨፈጭፍ ቢመገብ በድሎት ተጨማልቆ ነው ተባለ። አይቼ አገር በሎሳስ ያወራውን ያዳመጠችው ሴት ተሳፋሪ እንዲህ ስትል ሐሳቧን ሰጠች። ኧረ ዋናው ጤና ዋናው ሰላም ነው። ሀገራችን ሰላም ትሁንልን እንጂ ሌላው ወዳው ገብስ ነው። እኛ እንደሆነን ችሎ መኖርን እናውቅበታለን። እስኪ ሰላም ይሁን ብቻ አለች። ይህን እንደተናገረች ከተቀመጠችበት መስኮት በኩል ጫኝ አውራጁ ዳግም መጣ። ማሚዬ በቃ አያጣላንም፣ 150 ብር ክፈይና እንሂድ፣ ዋናው ሎቭ ነው አላት በማግባባት ስሜት። ይህንን የሰማችው ሴት ተሳፋሪ ጫኝ አውራጁ ሂሳቡን በመቀነሱ ተደስታ ይሄ ያስማማናል፣ በደንብ አስራኋል አይደለ እንዳይወድቅ በኋላ ደግሞ ብላ ወዲያውኑ ወደ ግጸጻው ገባች። ይህንን የሰማ ዕቃ ያስጫነ ሌላ ተሳፋሪ የኛ ዕቃ 200 ብር ነው የጫንከው፣ ባለ 50 ብር መልስ አለ በስጨት ብሎ። ጫኝ አውራጅ ቁጥጥ ብሎ ወዲያውኑ ኧረ እባክህ ሌላ የለም ካልተስማማ መውረድ ትችላለህ፣ አለበለዚያ ሻንጣን አሽቀንጥሬ ነው የምመልስልህ አለው ተቆጥቶ። ታፔላው ከሐሳቡ ነቃልና ኧረ እባካችሁ ተስማሙና እንሂድ፣ አለመስማማት የ40 ቀን እድላችን ነው በቃ አለ ሁሉንም ተሳፋሪ እየገረመመ። ሻንጣውን ያስጫነው ተሳፋሪ ግን የታፔላውን ተግሳጽ ከቁጥ ሳይቆጥር ታዲያኛ ምን አገባን? ከኛ ከማን ተለይተን ነው 200 ብር የምንከፍለው? ባላንጣ ሂሳቤን አንተ እኮ ነው ምን ረዳቱ ገባ። አስነሳው እንሂድ